ሰላም ጤና ይስጥልኝ ወድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ሰሜን ኮሪያ አሜሪካን እልም አድርጎ ለመምታት የሚያስችላትን የአህጉር አቋራጭ የኒውክሌር ሚሳይል ለመያዝ ተቃርባለች መባሉን ወዲህም የቻይናና የሰሜን ኮሪያ ከፍተኛ ዲፕሎማቶች በቀጠናዊ በአህጉራዊና በዓለም አቀፋዊ ጉዳዮች ዙሪያ መነጋገራቸውና መግባባታቸውን ሰሜን ኮሪያ የኒውክሌር ፕሮግራሟን ፈጽሞ እንደማትተው ስትገልጥ የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ it is not funny anymore ብለዋል። እነዚህንና ሌሎች ጉዳዮችን ሩሲያንም ሳንተው የመካከለኛው ምስራቅንም ጉዳይ ይዘን ከመላው ዓለም ዘልቀንና ጠልቀን ወቅታዊ ጉዳዮችን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። በካሬ 61 ሺህ ብር። ይህ የሚሆነው 100% ለሚከፍሉ ደንበኞቻችን ነው። ግንባታቸው ከ70% በላይ የተጠናቀቁት ፒያሳና አያት ላይ የሚገኙ የመኖሪያ ቤት አፓርታማዎች ሽያጭ ላይ ነን። በአንድ ጊዜ መክፈል ለማትችሉ ደንበኞቻችን በአንድ ዓመት ከ6 ወር በ10% ቅድመ ክፍያ ብቻ ከፍለው የሚያጠናቅቁበትን ሌላ ዕድል ይዘን ቀርበናል። ቀጠሮ ለማስያዝና ሳይቶቻችን ለመጎብኘት በ09 26 33 22 11 ይደውሉልን። ቴም ፕሮፐርቲስ። ጅብ ለምን ቀን ቀን አይሄድ እምቢሉት ሌሊት ሌሊት የሚሰራውን ስለሚያውቅ ይሏል ኢትዮጵያውያኑ አበው። ወዲያም እባብ ለእባብ ይታይ ካብ ለካብን የሆነው የሰሜን ኮሪያና የአሜሪካ ጉዳይ ይብሱን ውጥረቱ መካረሩ ነው የሚነገርበት። ሰሜን ኮሪያና ደቡብ ኮሪያ አንዳቸው በአንዳቸው ላይ የጭካኔ ካራ መምዘዛቸው የሚነገረው ዛሬ አይደለም። ከዚያ የአውሮፓውያኑ አቆጣጠር 1950 እስከ 1953 ዘመን መሆኑም ይነገራል። የዚያን ዘመን የሁለቱን ኮሪያዎች ጉዳይ ዝርዝር ለመመልከት በዚህ ሰዓት ባንችልም እንኳን በጊዜው በዚያ ዘመን ግን በተባበሩት መንግስታት ድርጅት ጥላ ስር የተሰባሰቡ ከኢትዮጵያ እስከ አሜሪካ የተካተቱበት የሰላም አስከባሪ ኃይል በዚያ የኮሪያ ልሳነ ምድር መትመማቸውን እናስታውሳለን። የሁለቱ ኮሪያዎች ውጥረት በዘላቂነት ባይፈታም ግን ደግሞ የቅኝ ገዢው የጃፓን ኃይል ከልሳነ ምድሩ መወገዱን መናገር ይቻላል። ሰሜን ኮሪያ ከዚያን ጊዜ ጀምሮ ራሷን በጦር መሳሪያና በወታደራዊ ኃይል ስታዘጋጅ ቆይታ እስከ ኒውክሌር ጦር መሳሪያና የአህጉር አቋራጭ ባላስቲክ ሚሳይሎች ቢሉ የክሩይዝና የሱፐርሶኒክ ሚሳይሎችን መስራቷና መታጠቋ ይነገራል። አሜሪካ በበኩሏ በሀገሪቱ ላይ ከጣለችው ብርቱና ተደጋጋሚ ማዕቀብ ውጭም የሰሜን ኮሪያን የኒውክሌር ጦር መሳሪያ ለማስወገድ የደቡብ ኮሪያና የጃፓንን ኃይሎች ከጎኗ አሰልፋ በጽናት መቆሟ መዛትና ማስጠንቀቋ ልብ ይሏል። ዛሬ በወጣ ዜና ደግሞ ደቡብ ኮሪያ ለአሜሪካ አንድ ማስጠንቀቂያ ሹክ ብላታለች ነው የተባለው። እንቀጥል። ሰሜን ኮሪያ የአህጉር አቋራጭ ኒውክሌር ባላስቲክ ሚሳይል ለመታጠቅ ተቃርባለች ስትል በዚያ የደቡብ ኮሪያ ግብር ክፉኛ የነፈሩትና የተንተገተጉት የፒዮንግያንግ ሹማምንት በበኩላቸው የደቡብ ኮሪያን መንግስት ያልበላውን የሚያቃለም ያርጋጃና ጓጅ ሲሉ ክፉኛ ጠልጥለውታል ነው የተባለው። እንደ ደቡብ ኮሪያ የደህንነት ኃይሎች መረጃ ደግሞ አሁን ሰሜን ኮሪያ የአሜሪካን ዋናውን ክፍል ውድም አድርጎ መምታት የሚችል የአህጉር አቋራጭ ኒውክሌር ባላስቲክ ሚሳይል መስራቷን ያስረገጡት። ይኸው የደቡብ ኮሪያ ማስጠንቀቂያ ታዲያ የአሜሪካን የጸጥታ ስጋት አንሮታል ነው የተባለው። የዚያን የሰሜን ኮሪያን አደገኛና አውዳሚ የኒውክሌር ባላስቲክ ሚሳይል ወደ መጠናቀቅ መቃረብ ጉዳይ በተመለከተም የደቡብ ኮሪያው ፕሬዚደንት
ሊ ጃሚዩንግ ጽኑ ውግዘት ማሰማታቸውን የተሰማው። ይሁንና ግን ፒዮንግያንግን ያንን እያጠናቀቀች ነው የተባለለትን የኒውክሌር አህጉር አቋራጭ ባለስቲክ ሚሳይል በሃይፐርሶኒክ ፍጥነት ደረጃ ስለ መብቃቱ የሰጠችው ማረጋገጫ የለም። የደቡብ ኮሪያው ፕሬዚደንት ሊ እጅጉን በተረበሸና በተጨነቀ ስሜት የፒዮንግያንግን እየጨመረ የሄደ የኒውክሌር ጦር መሳሪያ ትጥቅ መዘመን ጉዳይ ለዋሽንግተን ለቶኪዮና ለሴውል መጥፊያ የተሳለና የተሰላ ሲሉ አሊያም የመጥፊያ ላጲስ ነው ሲሉ ደጋግመው አውግዘውታል። ሰሜን ኮሪያ ከዚህ ቀደም ህዋሶንግ 17 ስትል የሰየመችው የአህጉር አቋራጭ ባለስቲክ ሚሳይሏ ከ12,000 እስከ 15,000 ኪሎ ሜትር በቅጽበት እያለ የሚምዘገዘግና ክፉኛ የሚያወድም መሆኑ ይነገርለታል። የአሜሪካው ፕሬዚደንት ዶናልድ ትራምፕ የሰሜን ኮሪያን የጦር መሳሪያ መራቀቅና መዘመን የሀገሪቱን አፈንጋጭ ባህሪ ያሉትንም it is not funny anymore ብለውታ አለ የሚል መረጃ ወጥቷል። ማን ወዶ ይሞታ አልላሉ አበው። የአሜሪካ ሹማምንት ያሉትንም ቢሉና ቢያስጠነቅቁ ቢዝቱ ቢፎክሩ ቢዶልቱ ታዲያ የሰሜን ኮሪያ ባለስልጣናት ግን ንክቻ ባቢላዋ ልጅ የኒውክሌር ጉዳያችንን መተው በእውን ዓለም ቀርቶ በቅዠትም የማይታለም ሲሉ በአቋማቸው መጽናታቸውን የተሰማው። የሰሜን ኮሪያው መሪ ኪም ጆንጉን ባለፈው ሳምንት ለሀገሪቱ ፓርላማ ባደረጉት ንግግር ሀገራቸው ከአሜሪካ ጋር ለሰላማዊ ድርድር ለዲፕሎማሲ በሯ ክፍት መሆኑን ሲገልጡ አንድ ነገር ግን ቅድመ ሁኔታ አስቀምጠዋል። ያውም አሜሪካ የሰሜን ኮሪያን የኒውክሌር ጦር መሳሪያ ትጥቅ አስፈታለሁ ማለቷን ኪምም ይሁኑ እህታቸው ኪም ዮጆንግ ትራምፕን የተዉትን የእናታቸውን ጡት ያድርግባቸው፣ ከቶም ከርሳቸው ይራቅ፣ አይታሰብም ነው ያሉት። ቆም እንበል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በቀደመው የ4 ዓመት የሥልጣን ዘመናቸው በጊዜው የ26 ዓመት ወጣት ከነበሩት ፈርጣማውና አጭሩ የሰሜን ኮሪያው መሪ ኪም ጆንጉን ጋር ለ4 ሰዓታት የዘለቀ ያስተርጓሚ ንግግር ማድረጋቸው አይዘነጋም። ሁለቱ መሪዎች ለዚያ ለድርድርና ለውይይት ከመብቃታቸው በፊት ግን በመንግስታቱ ድርጅት ጠቅላላ ጉባኤ ፊት የተነጋገሩት ንግግር ከንግግር ባሻገር ስድብና ዛቻ አዘል እንደነበር ደጋግመን ተመልክተነዋል። ያውም የአሜሪካው ፕሬዚደንት ዶናልድ ትራምፕ በዚያ በመጀመሪያው የ4 ዓመት የሥልጣን ዘመናቸው በመንግስታቱ ድርጅት ጠቅላላ ጉባኤ ፊት ላይ ንግግር ሲያደርጉ የሰሜን ኮሪያውን መሪ ኪም ጆንጉንን ወደ እሳቸው ከመምጣታቸው በፊት ሰሜን ኮሪያን ላስ አድርጌ ያጠፋታለሁ፣ መሪዋን ኪም ጆንጉንን ደግሞ ሊትል ሮኬትማን ነበረ ያሏቸው። የመነጋገሪያ ተራው የደረሳቸው የሰሜን ኮሪያው መሪ የዚያን ጊዜው የ26 ዓመቱ ፈርጣማ ወጣት ቀበላሉና የመነጋገሪያውን አትሮኖስ ከአትሮኖሱ ጥቂት ብቅ ባለችው ቁመታቸው ምንድነው ያሏቸው ትራምፕን? ያረጀና ያፈጀ ያን ነበር ያሏቸው። ቃል በቃል ንግግራቸውም ኪም ጆንጉን ኢንሴን ነው ያሏቸው። ታዲያ በዚያ የሁለቱ ሀገራት መሪዎች ንግግር በጊዜው ከመደንገጥ ይልቅ ወደ መሳለቁ የሄዱቱ የዚያ አዳራሽ የዓለም መሪዎች ያንን ቁጭ ብለው ታድመዋል፣ ሰምተዋል። ከዚያ በኋላ ነበር እንግዲህ የሁለቱ ሀገራት መሪዎች ወደ ድርድር ወደ ውይይት እንምጣ ሲሉ ትራምፕና ኪም በሱላዌዚ ደሴት ኢንዶኔዥያ ውስጥ ለ4 ሰዓታት በዘለቀ ያስተርጓሚ ንግግር የተወያዩት። በዚያን ጊዜ ውይይታቸው ምኑም ሳይያዝ የአሜሪካው ፕሬዚደንት ዶናልድ ትራምፕ ወጡና በቀጥታ ስርጭት የዓለም የመገናኛ ብዙሃን ከፊታቸው ተደቅነው በቃ እኔ በዓለም ታሪክ በተለይም ደግሞ በአሜሪካ ፕሬዚደንቶች ታሪክ ተደርጎ ቀርቶ ታስቦ የማያውቀውን
የሰሜን ኮሪያን ችግር ፈጣሪነት ነቅየዋለሁ፣ በቃ ፈትቸዋለሁ ሲሉ መግለጫ ሰጡ። በሰሜን ኮሪያ በኩል የታወቀ ነገር የለም። ስለ መግለጫው ምንም ስለ ይዘቱ የሚያወቁት ነገር የለም ኪም። በኋላ በዚያ ደረጃ ተለያዩና ሁለቱም ወደ የሀገራቸው ተመለሱ። ከተመለሱ በኋላ የተለወጠ ነገር የለም። ሰሜን ኮሪያም ወደዚያ ወደ ጀመረችው የባለስቲክ ሚሳኤል ሙከራዋ ተመለሰች። አሜሪካን በዛቸው አቀረች። በአሜሪካ ፕሬዚደንታዊ ለውጥ ተደርጎ የዴሞክራት ፓርቲው ፕሬዚደንት ጆ ባይደን ተመረጡ። ኪም ባሉበት ስልጣናቸው ቀጥለዋል። የሰሜን ኮሪያና አሜሪካ ጉዳይ ያን ጊዜም ውስጡን እንደ ፍግሳት እየጋመ ሲሄድ እንደነበር አንዘነጋው። ታዲያ ትራምፕ ዳግም ተመረጡ። አሁን ኪም እዚሁ ላይ ናቸው። የጨመረ ነገር ቢኖር የኪም ዕድሜ ነው። ኪም ያን 26 ዓመት ነበሩ። ዛሬ ደግሞ ወደ 36 ዓመት ገብተዋል። ከዚያም በላይ የአሜሪካው ፕሬዚደንት ዶናልድ ትራምፕ በዚያን ጊዜ ከኪም ጋር በተወያዩበት ዘመን 78 ዓመታቸው ነው። 4 ዓመት ከስልጣን ተለይተው ቆይተዋል። ወይም ጆ ባይደን በተመረጡበት 4 ዓመት ዘመን ውጭ ነበሩ። ከዚያ በኋላ ሲመጡ ለምርጫ ሲፎካከሩም 78 ዓመታቸው ነው። ዛሬም 78 ዓመታቸው ነው። ታዲያ ኢትዮጵያውያን አበው ምን ይላሉ? ዕድሜን በአፍ ቢደብቁት በግንባር ይወጣል፣ በግንባር ይታያል፣ ይመሰክራል ይላሉ። ዛሬም በኪምና በትራምፕ መካከል የግል ጸብና ቂም ቆርሾ ባይኖርም ይህንን ሁለቱም ይናገራሉ። ነገር ግን በሀገር ደረጃ ትልቅ እንካሰላንትያ ነው ያለው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ዛሬም ሰሜን ኮሪያ የኒውክሌር ጦር መሳሪያ ባለቤት ሀገር ናት ብለው ለመቀበል እንደሚቸግሩ ይገልጣሉ። የሰሜን ኮሪያን የኒውክሌር ጦር መሳሪያ ትጥቅም ለማስፈታት እንደማይቦዝኑ ያስታውቃሉ። ሰሜን ኮሪያ በበኩሏ አቋሟን ገልጣለች። ይህን አታስብ። ሰሜን ኮሪያ ከአሜሪካ ጋር በፍጥጫዋም አልቀረችም፣ ዲፕሎማሲውንም ታስበዋለች። ዛሬ በተሰማ ዜና ግን የሰሜን ኮሪያና የቻይና የውጭ ጉዳይ ሚኒስትሮች በቤይጂንግ ተገናኝተው ሲመክሩ ሁሉንም አስጨናቂና አስቸጋሪ ነገር በጋራ ሊጋፈጡ ተግባብተዋል፣ ተስማምተዋል የተባለው የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ናቸው። ይህንን የተነጋገሩት፣ ይህንን የተደማደሙት ሰሜን ኮሪያና ቻይና በውጭ ጉዳይ ሚኒስትሮቻቸው ደረጃ ይህንን ተግባብተዋል፣ ተደማድመዋል ነው የተባለው። የሁለቱ ሀገራት እሰጥ አገባ አሜሪካም ሀያል ሆና ክንዷን ተጠቅማ ሰሜን ኮሪያን ትጥቋን ታስፈታት ይሆን ወይስ ሰሜን ኮሪያ የዚያን የኒውክሌር ጦር መሳሪያዋን እንደያዘች በዚያው እያዘመነችና እያስፋፋች ትቀጥል? ለጊዜ መተው ነው። አሜሪካ በኒውክሌር ጦር መሳሪያ ጉዳይ ፍርሃት የሚያንዘረዝራት በሰሜን ኮሪያ ብቻ አይደለም። በቅርቡ ፓኪስታንና ህንድ በተማቱ ሰሞን ለጥቂት ቀናት ተደባድበው ነበረና ፓኪስታን ብሽ ብሎባት ነበር። በቀጥታ የዚያን የኒውክሌር ጦር መሳሪያዋን ምላጩን ስቤ ከነመረቁ ህንድን እግታታለሁ ስትል መዛት መፎከሯ፣ ወዲህም ህንድም እዚህም ቤት እሳት አለ ስትል የማንዘር ጎመንዘር፣ እኛም የታጠቅነው የኒውክሌር ጦር መሳሪያ ነው። ሁለቱ በዚህ ደረጃ የኒውክሌር ታጣቂዎቹ ጎራባች ሀገራት ሲዝቱና ሲፏከሩ ዳፋው ይተርፈኛል ያለችው አሜሪካ በዚያ ጭንቀቷ ኑሮ እንደነበር በጊዜው ስንዘግብ ነበር። የኒውክሌር ጦር መሳሪያ እንደ ሌሎቹ የጦር መሳሪያዎች ተተኩሶና አውድሞ የሚያበቃ አይደለም። ዳፋው በነፈሰበት ሁሉ ደርሶ የሚረጭ ነው። በነፈሰበት ነፍሶ ነፍሳትን የሚያጠፋ ነው። ሕያዋን ፍጥረታትን ጠንቅ የሚጋርጥባቸው ነው። ይሄ ነው መኖርን የሚፈልጉ መንግስታት ደግሞ ወደ ቀልባቸውና ልቦናቸው መለስ ሲሉ ፍርሃቱ ያራዣቸዋል። ለዚያ ነው ከልጅ አትጫወት ይወጋሃል በእንጨት ይላሉ ኢትዮጵያውያን። ሰሜን ኮሪያ ኃላፊነት ይጎድላታል ይህንን የጦር መሳሪያ ለመሸከም። መሪዋ በጣም ወጣት ናቸው፣ ወዲያም እልህኛ ናቸው። ውሃን ምን ያስጮኸዋል ቢባል ድንጋይ ይላሉ አበው። ሰሜን ኮሪያን የድህነቱም ነገር የማዕቀቡ ጉዳይ ክፉኛን ዘረዝራታል። እናም የማቤት ፈርሶ የማሊ በጂ የአውሬ መውለጃ ይሆናል እንጂ ይሉትን
ታሳያለች። ማን በልቶ ማን ጾሙን ያድራል፣ ማን አድጎ ማን ይቀነጭራል። ይህን ጉዳይ ታልጎመጉመዋለች ሰሜን ኮሪያ። እናም ከእንግዲህ ዳኛው የኒውክለር ጦር መሳሪያችን ነው ስትል ጥርሷን ነክሳ አይኗን እያጉረጠረጠች ቆማለች። አሜሪካ አሁንም ስጋቷ ሌላ ጋለ። በመካከለኛው ምስራቅ የኢራን የኒውክለር ጦር መሳሪያ ጉዳይ ብትደበድበው አወደምኩት ብትል ዛሬም ብትፎክር ብታስጠነቅቅ ኢራንም ካፍ የወጣ አፋፍ ነው፣ አንጀትህ ከወጣ ደንግጥ ነውና ከዚህ በኋላ የምፈራው ነገር የለኝም ውርድ ከራሴ። አሁን ደግማችሁ እንደባለፈው ድርድሩ ውይይት እያላችሁ አታላችሁ አይኔን በስስ መጋረጃ ጋርዳችሁ እንደመታችሁኝ እንዳይመስላችሁ። ከዚህ በኋላ ሌላ ጉዳይ ነው። የኒውክለር ፕሮግራሜንም ይሁን የዩራኒየም ማብላላት ሥራዬን ላፍታም ለቅጽበት አላቋርጥም ስትል በአቋሟ ጸንታለች። ነገር ግን ኢራን ምንድን ነው የምትለው? እኔ ኒውክለር ፕሮግራሜ ለሰላማዊ የኃይል አማራጭ እንጂ ለዚያ አጥፊ የጦር መሳሪያ አይደለም። አሜሪካና ምዕራባውያኑ ኢዝራኤልን ጨምሮ ደግሞ የለም ኢራንን ቢቀብሯትም ማምኗትም መቃብሯ ላይ ቢቆሙም የኒውክለር ጦር መሳሪያ ወይም የአቶሚክ ቦምብ ልትሰራ ነው። ኢራንም በአንዳንድ ሹማምንቶቿ አንደበት የአቶሚክ ቦምቡን ይዘነዋል፣ እንሰራዋለን፣ ማንም አይጠይቀንም፣ ማን ከልካይ ማን ፈቃጅ ነው የሚል አቋም እንዳላቸው በተደጋጋሚ አይተናል። ስለዚህ ለአሜሪካ አንዱም አልበጃት። ኢራንም የዚያን አጥፊ የጦር መሳሪያ የአቶሚክ ቦምብ ከያዘች በቀጥታ ኢዝራኤልን ከዓለም ካርታ ላይ ሰርዛታለሁ ስትል ነበር። ዛሬ ግን ኢራን እስራኤልን ብቻ አይደለም ከምድረ ገጽ አጠፋለሁ የምትለው አሜሪካንንም ጭምር በቀጥታ መታለሁ በቀላለሁ ነው የምትለው። እነዚህን ሁለት ዛቾቿን ወደ ተግባር ለመለወጥ ደግሞ የግዴታ የኒውክለር ወይም የአቶሚክ ቦምብ መጠቀም ይኖርባታል። ይህን የአቶሚክ ቦምብ ሰርተዋለች የሚለው ጥርጣሬ እየናረ ሄዷል። የዓለም አቀፉ የአቶሚክ ተቆጣጣሪ ተቋም በበኩሉ ኢራን ይህንኑ መሳሪያ ሳትይዘው አልቀረችም፣ ልታስፈትሸኝ ጓዳ ጎድጓዳዋን ልታሳየኝ አልፈቀደችም ሲል ስጋቱና ማስጠንቀቂያውን ይገልጣል። አሜሪካ የዓለም መሪዋ እኔ ነኝ የሚለው አባዜዋ ሁሉንም ለመቆጣጠር የግዴታ ታጥቃ እንድትቆም አድርጓታል። ግን አንድ ቤትን እንኳን ለመቆጣጠር በሚቸግርበት የዚህ የስልጣኔ ዘመን አንድን ሀገር ብቻ አይደለም በጣም በርካታ የኒውክለር ታጣቂ ሀገራትን በምን መቆጣጠር ይቻል ይሆን? ለአሜሪካኖቹ የሚቀር ጥያቄ ነው። በቀጥታ ወደ ምስራቅ አውሮፓ ወይም ወደ ባልካን ቀጠናው የሩሲያና ዩክሬን ጉዳይ እናልፋለን። ሩሲያና ዩክሬንም በዚያ በዘግናኙ ጦርነታቸው ጠንክረው ቀጥለዋል። ትናንት ለዛሬ አጥቢያ ሩሲያ ከ600 በላይ የሰው አልባ የጦር አውሮፕላኖቿን ወይም ድሮኖቿን አስነስታ ከ48 በላይ ሚሳይሎቿንም በዩክሬን ወይም በርዕሰ ከተማዋ ኪቭ ላይ ተኩሳ የውድመቱ መጠን ያልተገለጠ ኪሳራ ማድረሷን የተሰማው ሩሲያ በዩክሬን ይህንን ሁሉ ጥቃት ስትፈጽም በሰሞኑ ድንጋጤና መራዠት ውስጥ ያለው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት ደግሞ የጦር ጀቶቻቸውን አዋጥተው ጥንድ ጥንድ እያደረጉ በኔቶ የአየር ክልል እንዳትገባ ሩሲያ እያሉ እያስጠነቀቁ የአየሩን ክልል እየበጠራረቁ ሲፈነጩ ነበር ነው የተባለው። በራሳቸው በኔቶ አባል ሀገራት በነ ፖላንድ፣ ሊቱዋኒያ፣ ላቲቪያ፣ ኤስቶኒያን መሰሎቹ ሀገራት ያደፈጠው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የጦር አውሮፕላኖች በአየሩ ክልል ላይ ሲቦርቁበት ነበር እየጠበቁ። ሩሲያ ከዚህ አትመለስም፣ ከዚህ በኋላ የሩሲያ የትኛውም የጦር አውሮፕላን የሰው አልባ የጦር አውሮፕላን ይሁን የጦር ጀት የኔቶን አባል ሀገራት የአየር ክልል ጥሶ ከገባ በቀጥታ ቀንድበን እንጥለዋለን ሲሉ ከአሜሪካው ፕሬዚደንት ከፊት አውራሪያቸው ይሁንታና ፈቃድንም ማግኘታቸውን ልብ እንላለን። ታዲያ አሁን ሩሲያና ዩክሬን አገባሽ አለ ሁሉ ያለላ አገባሽ ከባልሽ ወደ አትባባሽን ሆነዋል ነው የሚባለው። ዩክሬን ምዕራባውያኑ ላይ ብትለጠፍም ለአውሮፓ ህብረት አባልነትም ለኔቶ አባልነትም
ይሁንታቸውን አልቸሯትም። የሩሲያ አመጣጥ በጣም ከባድ ነው። የሩሲያ የጦር ዝግጅት ከዚያ ከግዙፉ የአውሮፓ ወይም የምዕራባውያኑ የጦር ጥምረት ኔቶ ጋር ለመላተም ጦሩን ሰብቆ ቆሟል ነው የሚባለው የሩሲያ ጦር ኃይል። የሩሲያ መንግሥት በምዕራባውያኑ ዘንድ በየቋንቋቸው አንድ እግር በርበሬ መንቀላቅቷችሁ ከሚባለውም በላይ የተቀኘላቸው የሩሲያው ፕሬዚደንት ቭላዲሚር ፑቲን ምዕራባውያኑን አከርካሪያቸውን አንቀጥቅጠውታል፣ ልባቸውን አርደውታል ነው የሚባለው። ይህ ሁሉ ጉድ ምድራችን ላይ የወቅታዊው የሰሞኑ መነጋገሪያና የመንግስታቱ ድርጅት ጠቅላላ ጉባኤን ሳይቀር ብዙ ያባባለ ጉዳይ ሆኗል። በመጨረሻም የአሜሪካው ፕሬዚደንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢቢ በዋይት ሃውስ ተገናኝተው ሊመክሩ መሆኑ ተነግሯል። የሁለት ወዳጅ ሀገራት ወዳጅ መሪዎች ተገናኝተው የሚመክሩት ደግሞ አዲስ በተረቀቀውና 21 ነጥቦችን ባካተተው የጋዛ ሰርጥ የሰላም ጉዳይ ነው የተባለው። እስራኤል በበኩሏ የዌስት ባንክን ለመጠቅለል ማለሟን ስትገልጥ በዚያም የይሁዳና ሰማሪያ ገጥ ከ3400 በላይ የሰፈራ መንደሮችን ለመገንባት ማለሟን ስትገልጥ እንደነበር አይዘነጋም። የአሜሪካው ፕሬዚደንት ዶናልድ ትራምፕ ባለፈው ሐሙስ ግን ምንድነው ያሉት? እስራኤል የዌስት ባንክን ጠቅልላ ለመያዝ አትችልም፣ አልፈቅድም ነው ያሉት። በሞኝ ክምር ሌባ ተማታበት ይላሉ አበው። አራ ለመሆኑ በፍልስጤማውያኑ ምድር አንዱ ፈቃጅ አንዱ ወሳጅ የሆነው በምን ምክንያት ነው ሲሉ የጠየቁትም የተሳለቁትም ህልቆ መሳፍርት የላቸውም። ፍልስጤምን እንደ ሀገር ተቀብለናል ወይም ዕውቅና ሰጥተናል ሲሉ በመንግስታቱ ድርጅት ጠቅላላ ጉባኤ ላይ ከ193ቱ አባል ሀገራት 157ቱ ድምፃቸውን አሰምተዋል። ፍልስጤምን እንደ ሀገር ዕውቅና ሰጥተናታል ሲሉ የእስራኤሉ ጠቅላይ ሚኒስትር በበኩላቸው ምን ሲደረግ ሰማው ዝቅ መሬቷ ከፍ ቢሉም ፍልስጤም ይሏት ሀገር የለችም፣ አትመሰረትም። የእስራኤል ባለስልጣናት ብዙዎቹ የቀኝ ዘመሙ አክራሪ ናቸው የሚባልላቸው ሚኒስትሮች ሁሉ በዚያ አቋማቸው ጸንተዋል። ፍልስጤም ይሉት ሀገር አናውቅም ነው የሚሉት። የመንግስታቱ ድርጅት አባል ሀገራት በበኩላቸው እንግሊዝን፣ ፈረንሳይን፣ አውስትራሊያን፣ ካናዳን ጨምሮ እነ ፖርቹጋል እነ አየርላንድን የመሳሰሉት በጣም በርካቶቹ የአውሮፓ መንግስታት ፍልስጤምን እንደ ሀገር ትመሰረት ዘንድ ዕውቅናቸውን ሰጥተዋል። የዌስት ባንክን በእስራኤል የመጠቅለል ጉዳይ በተመለከተ ደግሞ እንዲሁ የአውሮፓ መንግስታት በርካቶቹና ሳውዲ አረቢያን ጨምሮ የአረቡ ዓለም ሀገራት ምን ሲደረግ ሲሉ ለአሜሪካው ፕሬዚደንት ዶናልድ ትራምፕ ማስጠንቀቂያ ሰጥተዋቸዋል። የመጨረሻው መጨረሻ ይሆናል። ዌስት ባንክን እስራኤል አትጠቀልለውም። እስራኤል ደግሞ የዌስት ባንክን እጠቀልላለሁ ስትል በከፍተኛ ደረጃ ተንጠራርታ ቆማለች ለመንጠቅ። እስራኤል የዌስት ባንክን፣ የይሁዳና ሰማሪያን፣ የጋዛን ከተማ፣ የቤት ላህያ፣ የቤት ሐኑንና የቤት ለሐምን ከተሞች እንዲሁም ኢየሩሳሌምን ጭምር በኃይል ነው እንጂ የያዘችው የፍልስጤም መሬቶች ናቸው ሲሉ ፍልስጤማውያኑ ወደፊት በሀገርነት የሚመሰርቷትን የፍልስጤምን ግዛት ዋና ከተማቸውንም ኢየሩሳሌምን አድርገው እነርሱ ጀሩሳሌም ይሏትን ኢየሩሳሌምን አልመዋታል። ሐማስም ለዚሁ ጉዳይ ነው የምታገለው። ፍልስጤማውያኑ ነፃ ወጥተው በነፃ ሀገር ተደራጅተው በወሰንና በድንበር የመንግስታቱ ድርጅትን ሙሉ አባልነት አግኝተው እንደ ሀገር ተቆጥረው የሚኖሩበትን ያንን ለማስጠበቅ ነው የምታገለው ሲል እስከዚህ ዘልቋል። በዚሁ የሐማስና የእስራኤል የጋዛ ሰርጥ ጦርነት በምድራችን እጅግ አሳዛኝና አስከፊ ሰቆቃ መሆኑ ሲነገርለት ከ66,000 በላይ ፍልስጤማውያን ሕይወታቸው ተሰውቷል። ከ11,000 በላይ ፍልስጤማውያን
እምጥግቡ ስምጥ የሚታወቅ ነገር የለም። ከ168,000 በላይ ፍልስጤማውያን በጽኑ ቆስለዋል፣ የአካል ጉዳት አስተናግደዋል ነው የሚባለው። በእስራኤልም በኩል የሟቾቹና የቁስለኞቹ ወይም የገቡበት ያልታወቁቱ ሰዎች ቁጥር አይነገር እንጂ ከሁለቱም በኩል ለምድራችን ወይም ለዓለማችን አሳዛኝ ክስተት አለ። ይሄ በዚህ ዘመን በሰለጠነው የሰው ልጅ ምድርን ጥሎ ህዋውን በሚዳስሰው የዚህ ዘመን የሰው ልጅ ተከስቷል። በሩሲያና ዩክሬንም መካከል ለመሬት ሲባል ትንቅንቁ ጦፏል። የመሬት ጉዳይ እናውቃለን፣ ብንናገር እናልቃለን ይላሉ ኢትዮጵያውያኑ። የዚህ የመሬት መጠቅለል ወይም የመሬት መሻት ጉዳይ ሰይፍ ያሳሳላቸው ገና ብዙ አሉ። ውረድ እንውረድ የሚያባብላቸው ብዙዎች አሉ። አሜሪካስ ብዙዎችን አልማ የለም ወይ? ካናዳን ከነነፍሷ፣ ግሪንላንድን፣ የፓናማ ካናልን፣ ይሄ ሁሉ ይባላል። ሩሲያም ብትሆን በዩክሬን አታበቃም፣ የቀድሞ የሶቪየት ኅብረት ዘመን ግዛቶችን በሙሉ ጠቅልላ ካልያዘች አትቆምም የሚል መረጃ ነው በተደጋጋሚ የሚወጣው። የሰው ልጅ በምድር ላይ እየበዛ በሄደ ቁጥር የሀብት ሽሚያው ከጸጉሩ በላይ ለቁጥር ያታክታል። የሀብት ሽሚያ የኔ ነው የሚለው ነገር በየትኛውም የምድራችን ክፍል ገዝፎና ጎልቶ ይታያል። ምድር መያዝ ወይም መሸከም የምትችለው 4 ቢሊዮን ሕዝብ ነው። ነገር ግን በዚህ ዘመን ምድሪቱ በእጥፍ የሰው ልጅ ጨምሮባታል። ከ8 ቢሊዮን በላይ ሆኗል ቁጥሩ የሰው ልጅ። ስለዚህ አሁን ያለውን የምድራችንን ነዋሪ ለመያዝ የዚች ምድር አይነት 2 ያስፈልጋል ሲሉ የሚያመለክቱት ብዙዎች ናቸው። ከዚያም ያልፋል ጉዳዩ። ለምድራችን የአየር ንብረት ለውጥና ብክለት በከፍተኛ ደረጃ አስተዋጽኦ የሰው ልጅ ነው። ውድ የኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እንገናኛለን። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።